ሰላም ሰላም ወደ ቻናሌ ተከታታዮች እንደምን አላችሁ? ደህና ናችሁ ወይ? እኔ ከእግዚአብሔር ይመስገን ሰላም ነኝ። እኔ ሰላም እንዳለው እናንተን ሰላም እንድትሆኑ ተስፋ አደርጋለሁ ማለት ነው። የዛሬ ደግሞ ሃፒ ኒው ይር እንኳን አደረሳችሁ ለአዲስ አመቱ ውጭ ሀገር ላላችሁ ማለት እና ሃፒ ኒው ይር እንዴት ነበረ? እንዴት ተሰልፋችሁ እና ሃፒ ኒው ይር እያልኩ የሆነ ቪዲዮ ተልኮልኝ ይሁን ቀርጬ ይሁን እስኪ ትንሽ ላስጎብኛችሁ ማለት ነው። እና የት እንዳለክ እና በጣም ደስ የሚል ነበረ። ባይዞ ሃፒ ኒው ይር እና በጣም አሪፍ ነበረ። ይሄንን ገና ነው ያለው ነበረ እና በጣም ደስ የሚል ሃፒ ኒው ይር እላቸዋለሁ እና ለሁላችሁም እንኳን አደረሰን። የሰላም የፍቅር የአንድነት ያድርግልን እያልኩ ዛሬ የመጣሁት አንድ ነገር ልነግራችሁ ነው በዛ ማለት ነው። እና ከዚህ ምን እንማራለን ብለን እናስባለን። እና አንድ በጣም ሁለቱም እንደ ትረካ ነገር በሉት እና ይጠቅማችኋል ብዬ ስላሰብኩ ነው። እና ባልና ሚስት አብሮ ይኖር ነበረ። አብሮ በሚኖርበት ጊዜ ሁሌ በቃ ለሱ ተሰራ በጣም ደስ ጥሩ ለባሏ ማለት ነው። ሶ ግን አንድ ቀን እሱን የእሷ ፋሚሊ አትድም ሁሌ ዶታ አይመርጥም። ከውጭ ምግብ ይገዛል ይመርጣል ማለት ያልፈለገው ማለት ነው። እና ከዛ እሷ ደግሞ ምን እንዳለችው አንድ ቀን ሁሉ ነገር ትጠራለች። አንድ ቀን ግን እሱ እንግዳ ይመጣብኛል ብሎ ይነግራታል። እንዴ እንግዳሞ ከመጣ አሁን ነው እንደሚመጡ አሁን ነው እና ተዘጋጅተሽ ጠብቂኝ፣ ምግብ ሰርተሽ ጠብቂኝ ስላ አይ ነርስ ያለውን አምቆው እንበላለን አለችው። ሶ ለየት ያለው እንግዳ ናቸው። ሶ አሙቀሽ ብትቆይ ሌላ ብትሰሪ ይሻላል ካለ ከመሞቅ አለችው። አይ አይሆንም፣ በቃ ችግር የለውም፣ በቃ ቤተሰቦቼ እኮ ናቸው አላት። ምን ችግር አለው እኛ የምንበላው አይበሉም አለች። እና እንደዚህ እያለች እያለ እሺ በቃ ምናምን ብሎ እሱ ይመጣል ማለት ነው። ሶ ሲመጡ አንኳኩና ገቡ አብረ ሲመጡ እንዴ እንግዳ ነው ያልከኝ፣ እንግዳለን ያልከኝ መቼ የኔ ፋሚሊ አልከኝ አለችው። የእሷ ፋሚሊ ነበረ የሚመጣው እና እሱ ደግሞ ለምንድን ነው እንደዚህ ታዲያ እንደሚል ለምን ምን ችግር አለው የእንግዳ ነው ብልሽ የአንቺ ፋሚሊ እንግዳ አይደለም እዚህ አላት። እና ለምን እኔ እኮ የአንቺ ፋሚሊ ነው ብትለኝ ሌላ ነገር ሰራ ነበረ አለች። ከመጀመሪያ እንኳን ስሪ ብዬሻለሁ ለምን አልሰራሽም ማለት። ከዛ እሷ ደግሞ እንዴ እና የኔ ፋሚሊ ነው ይሄንን ይበላለች። ስለዚህ የማን ፋሚሊ? የኔ ፋሚሊ ታዲያ የሞቀውና የፍሪጁን የሞቀው የሚበሉት አላት። ከዛ ሰውየውን በጣም ተቆጣና ስለዚህ አንዳንዴ ጥሩ ብትሰሪና ጥሩ ብትረጊ ለሁሉም አንድ አይነት መቁረጥ። ስለዚህ አንቺ ካሁን በኋላ አይደለሽም፣ ምክንያቱም ቤተሰብን ሳታከብሪ እኔ ልታከብሪ አይደለም ይላታል ማለት ነው። ስለዚህ አንዳንድ በመልካም ነገሮች መልካም ነገር ብንመልስ እመክራለሁ እና መልካም ብናስብ መልካም አስተሳሰብ ቢኖረን ለሁሉም አንድ አይነት አስተሳሰብ ቢኖረን አንድ አይነት እንሆናለን። እና በዚህ አይነት የኔ ቤተሰቦች እንዴት ይሄንን ይበላሉ ከውጭ ግዛ ስትላ አይ አልገዛም፣ የኔ ቤተሰቦችን ባለፈው እንደዛ ነበር ይስጥሻቸው፣ ያንቺ ቤተሰብ በምን ይለያሉ አላት። እና ከዚህ ምን ተማራችሁ? እስኪ አንዳንድ ኮሜንቶች ጻፉልኝ። እና ደግሞ እንኳን አደረሳችሁ ብያችኋለሁ። ኮሜንቶች ጽፉልኝ። በጣም አመሰግናለሁ። ላይክ ሼር በምታደርጉ ነው እጅ በጣም ተስያው ጠፍቻለሁ። ያው እንደጠፋሁ አውቃለሁ፣ ግን እንደዚህ እያደረኩ አንዳንድ ነገሮችን ወደ እናንተ ሼር ለማድረግ ወስናለሁ። እስከ አንድ ቦታ እስከሚቆም ድረስ ማለት ነው። እና ይሄንን ምነግራችሁ አንዳንዴ እኛ ስናስተውል ለምንድን ነው አንድ አይነት ስሩ ስንባል ማን ሰው አንዳንዴ ለመልካም እንደሆነ መጥፎ ነገሮችም ወደ እነሱ ስተን ጥሩ ነገር ማድረግ እስኪ ይልመድብኝ የሆነ ነገር እሺ ማለት አለ አይደለም። እና እንደዛ ማለት ወዳለው ማለት ነው። አንዳንዶቹ በዚህ በልክ እንደዛ እያደረኩ ላይክ ሼር ሰብስክራይብ ማድረጉልኝ። እኔም ደግሞ ባቻልኩ መጠን አንዳንድ ቪዲዮዎችን ለመስራት ሞክራለሁ። አሁን እንደዚህ እንደማሳያችሁ ያው በጣም በደመናማ ነው። እንደገና ደግሞ እንደዚህ ፈርጀ ያለኛ ይሄ አይስ ነው ይባላል እንግዲህ ባርድ ነው ያልኩት። እንደዚህ ኮልድ
ነው ማለት ነው። በትግርኛ በአማርኛ ምንድን በትግርኛ አላውቅም። ቀይ በአማርኛ ነግራቸዋለሁ ምን እንደሚባል ማለት ነው። እና ሲዋርድ ምናምን አለ እና እዚህ ጋር ካስገባሁ ቪዲዮ ታያላችሁ። እጄ ላይ ምናምን እያዝኩት ምንድን ነው የሚባለው? አረሳሁት። ይሄንን እንደዚህ በረዶ ማለት ነው። በረዶ ነው። በረዶውን አሳያችኋለሁ ማለት ነው። እዚህ ጋር ማለት እዚህ ጋር ታያላችሁ። እና በረዶ ቦታ ነው ማለት ነው። እና በጣም እጅ በጣም የቀጠቀጠ ጓንት ለብሼ ራሱ በጣም እና በጣም ደስ የሚል ነበረ። እና እኔ በጣም ነው የወደድኩት። እናንተም እንደምትወድ ተስፋ አደርጋለሁ። በተለይ ትረካ ስሟት፣ አዳምጧት፣ መልእክት አለው። ምክንያቱም ብዙ ይጠቅማል። አንዳንዴ ቾክለን ያለማድረግ አለ አይደለም፣ በትትና በምን እንደምልስል ለሁላችሁም ቅን የሆነ መልስ ቅን የሆነ ነገር እንዳይገጥመን እኛም ቅን መሆን እንዳለብን አይደማር ከዚህኛው ማለት ነው። ስለዚህ ይሄን ይመስላል ማለት ነው። እኔ ደግሞ ያው ጠፋሽ ለቲን ደግሞ በእንደዚህ ቪዲዮዎች ይመጣለሁ። ያው አንዳንድ ቦታዎች እያሳየኋችሁ እቀርጻለሁ ብዬ አስባለሁ። ካሁን በኋላ ያለውን አስተካክያለሁ ማለት ነው። ሞባይል ስነት ተደርጎኝ ነበረ። አሁን ደግሞ ታብሌትን ስላደረግኩት ታብሌትን ስለሆነ የምጠቀመው ሰው ቀርጻለሁ። ታብሌት አሪፍ ነው ያንን ለመቅረጽ ማለት ነው። ለቪዲዮዎቹ በጣም ስርዓት አለው። እንደዚህ ለጎን ነው የሚሆነው ቪዲዮ የኔ ይሁን ሞባይል ብሎኛል። አክቲንግ ያኔ አዲስ ስለሆነ ሆነ አላውቅም፣ የሆነ ከረሳሁት አጋጣሚ አይከፍትልኝም። ለዛ ነው ማለት ነው። እና ታብሌት ግን ሁሉ ነገር ይከፍታል ማለት ነው። በተለይ ለቪዲዮ ብቻ የምትሰሩበት ከሆነ በጣም አሪፍ ነው። ተጠቀሙበት፣ እናንተም እንድትጠቀሙ ብዬ አስባለሁ ማለት ነው። ዩዚንግ አይደለም ባይዞ ዩዚንግ ስዊችዝ በጣም ያሳልና እሱ አትያዙ። ጥሩ የሆነ ነገር ጥሩ መግዛት ነው ማለት ዩዚንግ ከሆነ ቶሎ ነው የሚበላሸችን ኮፒዎችም ስላለ ጠንቅቅ እያላችሁ ማለት ነው። ስወዳችኋለሁ። ላይክ ሼር